ዝም ብዬሽ ነበር አሁን ግን ዝም አልልሽም ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው ንቀቷን ጥጋቧን ተመልከቱ ሰላም የለጎስቱ ቤተሰቦች ደውቃችሁልኝ በአዲስ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የወንድማችን ብሩክ የመታሰር ሁላችንም የሰማነው ጉዳይ ነውና ያልሰማችሁ ካላችሁ እስቲ የሚሉ ላይ አድርጉት ላሰማችሁ ባጭሩ። ቲክቶከሩ በቁጥጥር ስር ውሏል። ከጀርባ የምትመለከቱት ቲክቶከር በቲክቶክ ስሙ 21 ባሮክ በመባል የሚታወቅ ሲሆን ከ900 ሺህ በላይ ተከታይ ያለው እንዲሁም ደግሞ ሃይማኖታዊ የቤተክርስቲያን ኮንተንቶችን በመስራት እናውቀዋለን። ይሄ ከጀርባ የምትመለከቱት ቪዲዮም ከ3.9 ሚሊዮን በላይ እይታ ያገኘ እንዲሁም ደግሞ ከ300 ሺህ በላይ ላይኮችን ያገኘ ሲሆን ቲክቶከሩም በዚህ ቪዲዮ ምክንያት በቁጥጥር ስር እንደዋለ እየተነገረ ይገኛል። እንደምናስታውሰው ይህች ግለሰብ የእመቤታችንን ስዕል በቀደደችበት ወቅት በሚቀጥሉት ጥቂት ቀናት ውስጥ እንግዲህ በቤቷ በመሄድ እናቷን እያናገረ እንዲሁም ደግሞ የተለያዩ ነገሮችን እያደረገ ቪዲዮ ቀርጾ ፖስት ማድረጉ የሚታወስ ነው። በዚህ ምክንያት በቁጥጥር ስር እንደዋለም እየተነገረ ይገኛል። ግልጽ የሆነ ማብራሪያ እንዲሁም ደግሞ የታሰረበት ምክንያት አልተነገረም። ይሄው ነው ያለው ዜና። ትናንትና ማታ እንግዲህ በተለይ ሻሰርታይበታ ወንድማችን ብሩኬ እንደታሰረ ትናንት ማታ መጥተው ፖሊሶች እንደወሰዱት ገለጭ ነበርና በነገራችን ላይ እናትየው መጣ ልጅቷ እናት መጣ አያስፈቅሮን የገቡት እንደውም እኔ ፈልጋቸው ነበር እንኳን መጣችሁ ብያ መስኪኛቸው ነው የሸኘው ብላ ነበር። ለምን ታሰረ እግዚአብሔር ይወቀው። አሁንም ግን እቺ ማስፈራሪያ ያለችው የምትገኘው ለምን ስላልታሰረች ነበር በግ ስላልጠየቀች ህግም እሷ መጠየቅ ፍላጎት ስለሌለው ሰምተን እንመለስ። እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበርኝ። ዝም ብዬሽ ነበር አሁን ግን ዝም አልልሽም። በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ። ሪከርድ በደንብ አለ። ምንድነው ያልሽው? ኮሜንት ላይ ቅደጁ እያሉኝ ነበረ እየገፋፉኝ ነበር አልሽ አይደለ? የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድነው ያልሽው? እዛው ላይቭሽ ላይ ምንድነው ያልሽው? ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው። በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ? በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ? አንተ ማለት እኮ እስልምና አይቀርህ፣ ፕሮቴስታንት አይቀርህ፣ ኦርቶዶክስ አይቀርህ ሙልጭ አርገህ ስትሳደብ የነበርክ ሰው ነህ። ሲጎልብህ ወደ አንዱ ሲሞላልህ ወደ አንዱ ማን ነው አንተ? በመጀመሪያ ማን ነው አንተ ዳኛና ይቅርታ አስጠያቂ ምናምን ያደረገ? you are nothing እኮ በቃ አንተ አሁን ተራ ሰው ነህ ተራ። በጣም በቃ እኔ ንቀሃለሁ። በጣም ነው የምታስጠላኝ። who are you? ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ? ማን ነህ አንተ? ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ። አንተኛው ወደዛ አንተ የሆንክ ሆድና ኪስ ይሙላ እንጂ ሌላው ችግር የለብህ። ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው። ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። አሁን ለቴዶ ዘሩፋኤል እያለችው ያለው ንቀቷን ጥጋቧን ተመልከቱት። ለዚህ ነው ተይዛ ለህግ ትቀርብልን ያልነው። አዎ አሁንም ተይዘሽ ለህግ ትቀርቢያለሽ። ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት። አስወጡና ለህግ አሳልፋችሁ ስጧት። አንቺን አስሮ የማይቀጣ ህግ ካለ እንተያያለን። እስቲ ማነሽ አንቺ? ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ ፌንጣ? ዝም ያልኩሽ አውቄ ሆነ ብዬ ነበር። ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል የምታሽቃብጡ ሰዎች ማለት ነው ጥጋችሁን ያዙ። ወይ ሃይማኖታችሁን ጠንቀቃችሁ ወቁ ወይ ዝም በሉ። ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው። ያንን ደግሞ በደንብ ጠንቅቄ ያውቀዋለሁ። ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው። የሁለታችሁ ድራማ ነው የማንም አይደለም። እናንተ ናችሁ ድራማው እንድትሰራ ያረጋችኋት። ከዛ እናንተ አሰራችኋት። እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች? ማን ናችሁ እናንተ? በዚህ ደረጃ እመቤታችን ምን አገባሽ? ምንስ ብናመልክ ይመለከትሻል እንዴ? ማን ስለሆንሽ ነው? ማን ስለሆንሽ? ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማተብ አላንጠለጣል። አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል። በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ። ተመልከቱት። ይሄንን ፖዝ እያረጋችሁ አንብቡ። ሆነ ብላ እንዳደረገችው ተመልከቱ። ምን አገባንኛ? አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው። ምን አገባንኛ ስለ አቢሲኒያ ባንክ? ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል? አልፋታሽም ከዚህ በኋላ ይሄንን ወቂ። እኔም ተጨምሬልሻለሁ። እንደሰማችሁ ነው እንግዲህ ወንድማችን ቴዶ ዘሩፋኤል በውስጥ በኩል ሊያወራት በተሰና እታችን ይቅርታው ጠይቂ ምን አልሽ? ምን አዲስ ነገር አለ? ምን ታርጊ ወስነሽ
ብሎ ሲያወራት ይቅርታ አይገባችሁም፣ እግዚአብሔር ነው የላከኝ፣ ክርስቶስ ኢየሱስ ነው ህዝቡን አንቂ ብሎ የላከኝ ብላ በዚህ ያላገረች የምትገኝ ልጅ ናት። እዚህ ጉዳይ እስቲ ወንድማችን ሄዶ የሰራው ነገር አለ። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። ይሄን እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። ይሄ ነገር እንግዲህ አሁን ላይ በጣም ተባብሷል። በጣም ነው የሚያስጠላው ሚዲያ ላይ የሚገኘው ነገር እና እስቲ አንዱን ማችን እንደተራጋው እዚህ ጉዳይ እንትን እንመለስ። ፕሮቴስታንትና ኦርቶዶክሶች ማለት ነው እንዴት እንደምታስጠሉ ልንገራችሁ። በጣም ነው የምታስጠሉት። ሚዲያ ላይ ያላችሁት በጣም ነው የምትደብሩት። እውነት ሀገራችንን ያቀንጨራችሁት እንደናንተ አይነት ሰዎች ናቸው። ይኸውላችሁ አሁን እቺ ልጅ ኧረ እንደው በማርያም ኧረ እንደው ቀጨረን ቀረን እኮ እውነቴን እኮ ነው። እቺ ልጅ አሁን መስለስል ቀደደች። ይሄ ኦርቶዶክሶች እኚህ ጴንጦች ምናምን ማለት አትችሉም። ይሄ የራሳችሁ የራሱ የኦርቶዶክሶች አንዳንድ ኦርቶዶክሶች ውጤት ነው። ይሄ የፕሮቴስታንት እምነት ላይ ሙድ ስትይዙ፣ በመዝሙሩ ሙድ ስትይዙ፣ በየመድረኩ የሃይማኖት አባት ተብላችሁ መናፍቃን ምን እያላችሁ ስትሳደቡ፣ የእነሱን ቤተክርስቲያን ስታንጓጥጡ፣ በመዝሙራችሁ ሙድ ስትይዙ ይሄ እንደሚፈጠር እንዴት አልታያችሁ? ሰው ካላ በግለሰብ ደረጃ እኔ አንተላን ካላከበርኩት ሊያከብረኝ አይችልም። ካልተከባበረ እንዴት ይሆናል? ለምን ፕሮቴስታንቶችስ ቆይ እናንተ ማለት ነው ምንድነው አሁን ከዚህ ቤተክርስቲያን ጋር ሰዎች ጋር ሆነ ቤተክርስቲያኗ ጋር ምንድነው ለመጋጨት እንደዚህ መንገብገብ እንዴ? ለምን ስርዓት ማትይዙት? ምንም ቢሆን እኮ እቺንም ሀገር ቢሆን ያዝ አርጋ ያቆመችው እሷ ነች። ስርዓት አትይዙም እንዴ? በቃ ጨለማ ውስጥ ነው ኦርቶዶክሶች፣ ጨለማ ውስጥ ናቸው አይደለ? በቃ ይሁኑ፣ ተዋቸው፣ በቃ ይሁኑ፣ እናንተ ገነት ግቡ እንዴ? በቃ ሁሉም ለምንድን ነው የራሱን ሃይማኖት ማይሰብከው? ከተከራከራችሁ ደግሞ እንደው መጽሐፍ ቅዱስ እንኳን ስታነቡ ውስጥ ማርያም አታማልድም፣ ኦርቶዶክሶችስ ኢየሱስ አያማልድም የሚል እየፈለጋችሁ እያነበባችሁ እንዴት እግዚአብሔር በላያችሁ ላይ ይደር? አዋረዳችሁት ክርስቶስንም ከናቱ ጭምር። እንደው መድኃኒዓለም እንደው ይድፍት ያርጋችሁ። እውነት ሙስሊሞች ከናንተ ክብር አላቸው። እንደው እውነት ማርያምን ዝቅ አረጋችኋት። እንደው የአምላክ እናት ናቸው ብላችሁ ታምናላችሁ ሁለታችሁም አይደለ? ለወሬ የሚሆን ሌላ ኢየሱስ ነው እንደምታመልኩት። እኛ ቤተክርስቲያን ስንሄድ የምናመልከውን ኢየሱስ አይመስለኝም የምታመልኩት፣ ሌላ ዳቢሎስን ነው የምታመልኩት እናንተ። ይሄ የምናገረው ግን ስፔሲፊክሊ ሶሻል ሚዲያ ላይ ያላችሁ ጊፍት ለቃቃሚ ቲክቶከሮች፣ እኛ ቂጣችንን የምናወዛውዘው እንሻላለን ከናንተ። እውነት ዱርዬ የምትሏቸው እናንተ እንትን የምትሏቸው ሰዎች የተሻሉ ናቸው። ቢያንስ እነሱ የድሃ ልጅ ለማስጨረስ እንደዚህ አይንገበገቡ። አንዱን ከአንዱ ለማጣላት እንደናንተ አይንገበገቡ። እናንተ ፊት ለፊት አትቆሙ። ወጣቶች አሁን እነሱን ተዋቸው፣ እነሱ ለብር ነው ወጣቶች። እና ይሄን ነገር እኔ አልነበርኩም መናገር የነበረብኝ። የሃይማኖት አባቶች፣ አባቶቻችን ትላልቆቹ የፕሮቴስታንት ትላልቅ ነባሮቹ ከጥይት ጋር ተጋፍተው ክርስትና ነው የሰበኩት፣ ወንጌልን የሰበኩት ነበር ይሄንን ማውራት የነበረባቸው። እነሱ ግን ከፍ ሲሉ ረስተውናል፣ ሌላ ስራ ይዘዋል። ይኸውላችሁ ወጣቶች እባካችሁ ወጣት ሆነ
ጭንቅላትን አሰላስለ። ከዚህ በፊት ብዙ ነገር አይተናል፣ አትርሱ። ፊት ለፊት ያቆሙክና እነሱ የሃይማኖት ሰዎች ሃይማኖተኛ ነን የሚሉ ሰዎች የሃይማኖት የሚሉ ሰዎች ፊት ለፊት ያቆሙክና ከዛ ለጥቂት ያቆሙክና እነሱ በኋላ ተጨባብጠዋል። እንዳትሸወድ፣ የጥይት ራት ነው የሚያደርጉክ። እንዳትሸወድ። አሁን በቅርብ ጦርነት ይጀምራሉ እኚህ ሰዎች እውነት እንደዚህ ከቀጠለ በቅርብ። ስለዚህ እንዳትሸወድ። ሁለቱም ቤት ውስጥ ያላችሁ ልጆች አርፈ ክርስቶስን ስበክ። አንተ ወንጌል አንተም አርፈ ማርያም አማላጅ ነች አይደለ? የማርያምን አማላጅነት በስብከት ውስጥ አሳይ፣ በመዝሙር ውስጥ አሳይ። ለዘመናት እንዳደረገው አርፈ ቁጭ በል። ከማንም ጋር አታውራ እዚህ አንተም። ኧረ በስመ አብ። እኔ አሁን ይህንን ስል ደግሞ ኦርቶዶክስንና ፕሮቴስታንትን አይደለም ሚዲያ ላይ ያለው ልክስክሱን ነው የተናገርኩት እንጂ ኦርቶዶክስ ቤተክርስቲያን ታውቃላችሁ፣ እኔ በየገዳሙ ቅጠል በልተው ሚጸልዩ በቀን አንዴ እንኳን ማይበሉ ቆሎ በልተው ሚጸልዩ ያሉበት ቤተክርስቲያን ነች። ፕሮቴስታንትን ቢሆን እኔ በጣም ሪስፔክት አለኝ። እውነቴን ነው የምላችሁ። ማርያምን ብዙዎች ሞተው ስብከትን ያቆሙባት ቤተክርስቲያን ነች። የዛሬን አያርገውና እንደዚህ የመከራከሪያና የመሰዳደቢያ መድረክ አደረጋችሁት። የቤተክርስቲያኑ መድረክ እንደው ክርስቶስ እንደው ምን አይነት እውነት አንዴ ቢፈጀን እኮ ማለት ነው አሪፍ ነበር። እንግዲህ በዚህ መንገድ ማሳየት ነው የሚገኘውና እኔ ያው አይና ወረዳዋለሁ ወንድማችን ያለበትን እንተችው ሞቲቭ ወረዳዋለሁ። ነገር ግን እቺ ቤተክርስቲያን ሳይነኳት ማንንም አልነካችም። እንዲያው በተነካችበት ልክ አልነካችም። ቤተክርስቲያን ያልተነካባት ያልተደፈረ ነገር ምን አለ? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ያልተነካ ምን አለ? እስቲ ይሄ ነገር ያልተነካብኝ ብላ ማውራት የምትችለው ነገር አለ ወይ? ምን ነገር ስንመለከት ምንም ሊመጣ አይችልም። አንድም ነገር ሊመጣ አይችልም ከጾም በስተቀር ማለት ነው። ያው ሁላችን ስለምናውቀው ነክተን አልተነካንም እኛ። ኦኬ ነክተን አልተነካንም እኛ። ተነክተን እየነካን የምንገኘው እየነካን የምንገኘው ደግሞ በለኩል ልክ አይደለም። በለኩል ልክ ቢሆንማ በጣም ብዙ ይሄን ነበርና ብቻ ያለው ነገር የሚያስጠላ ነገር ነው። በዚህ ጉዳይ ነው ሐሳብ አስቀምጡበት ማለት ፈልጋለሁ። ወንድማችን ባሮኬ የሰራው ነገር ያሳስራል ወይ አያሳስረው? ባጭሩ ለምሳሌ ያክል ይሄ ልትመልከቱ። ወንድማችን ባሮኬ ያደረገውን ነገር እስኪ ሰምተን እሱ ላይ ሐሳብ እንሰጣለን። እጅግ በጣም ያሳዝናል። እጅግ በጣም ያስነውራል። ለይቅርታም አይደለም እንማየ የመጣ ነው። እርሱም ላይ ልንፈርድቦትም አይደለም እዚህ የተገኘ ነው። ነገር ግን ወላዲተ አምላክ እናታችን ናት። ብዙ ሌሊቶችን የማይነጉ ሌሊቶችን ያለፍንባት የማያልፉ ቀናቶችን ያሳለፈችን ድንግል ማርያም ናት። እንደ ልጅ ደግሞ ከዚች ቤተክርስቲያን ልጅነትን ተቀብለን ነው እዚህ የመጣ ነው ማለት ነው እና ልንነግሮት የምንችለው ልናስረዶት የምንችለው ልጆትን አላቅም ብለውናል። አሁን ላያውቁ ይችላሉ። ግን እኔ ለእርሱ የምነግረው በወላዲተ አምላክ ስም ነው መጠየቆት። በመጣችበት ሰዓት ሁሉ ኃላፊነቱን ተወጥተው ልጅቷን አሳልፈው እንዲሰጡ ነው በቤተክርስቲያን። እሺ ይሄንን ቪዲዮ በማየት ሌሎች ቤተ እምነቶች ፕሮቴስታንት ወንድሞቻችን ችግሩን አውግዘው ወይም ደግሞ ልጅቷ ያደረገችውን ነገር አውግዘው ልጅቷን አሳልፎ ለሕግ መስጠት ሲገባቸው ፖለቲካ ለመስራት እያደረጉት ወይም እየሄዱበት ያለው ርቀት በጣም ከባድ ነው። ኦርቶዶክሳዊ ወንድሞች የሄዱት የልጅቷ እናት ኦርቶዶክስ ናቸው። ምን ያደርጓታል? አንድ ሁለተኛ ደረጃ ችግሩን አጣርቶ ወይም ደግሞ መረጃ ሰብስቦ ለሕግ ለማቅረብ የተደረገውን የሄዱበትን ርቀት ፖለቲካ አድርገው አምጥተው እነዚህን ወንድሞች ለመውገር አሳልፈው ለሌላ ነገር ለመስጠት የሚያደርጉበት የሄዱበት ያለውን ርቀት ተመልክተናል። ይሄ በጣም ፈጽሞ ስተት ነው። ምክንያቱም ልጅቷ የሰራችው ነገር በጣም ስተት ነው። ማንም ሰው በሚፈልገው መንገድ ማመን ይችላል። ስለዚህ ልጅቷን አሳልፎ መስጠት ይገባል እንጂ ለችግር ወይም ደግሞ ለክፉ ነገር ጠበቃ ሆኖ መቆም ይሄ ወንጀል ነው። የሃይማኖት ፉክክር እስከሚመስል ድረስ የምታደርጉትን ጥረት አቁማችሁ ልጅቷን አሳልፋችሁ ለሕግ መስጠት፣ ሕግ እንዲከበር ማድረግ ብዙ ነገሮች በሰላም እንዲቀጥሉ ያደርጋል። አልበለዛ በዚህ አይነት መንገድ ከቀጠለ አስጊ ነው። ፕሮቴስታንት ወንድሞቻችን የምትሄዱበት ነገር በጣም በጣም ነውር ነው። ስለዚህ ወንድሞች ያደረጉት ኦርቶዶክሳዊ እናት ናት። አንድ ኦርቶዶክሳዊን እናት ኦርቶዶክሳዊ የሆነ ወንድም ምን ሊያደርጋት ይችላል? ሌላ ነገር ለመስራት ሌላ ነገር አስመሰላችሁ ያመጣችሁበት ምክንያት በጣም አሳፋሪ ነው። ታሳፍራላችሁ። ስለዚህ ኦርቶዶክሳውያን ለዚህ ነገር በጣም ሁላችንም ልንጮህ ይገባል። ምክንያቱም እነዚህ ወንድሞች ያደረጉት ነገሩን አጣርቶ ለሕግ ለማቅረብ ነው። ኦርቶዶክስ ናት እኮ ይኸው ቤተክርስቲያን ነበርኩ ገብርኤል ነበርኩ አለች።
ይሄው እንግዲህ ዛሬ ወንድማችንን እንግዲህ እኛ ኦርቶዶክሳውያን ነን እንግዲህ ይሁዳ ሆነበት አሳልፈን ይሸጥ ነው ወንድማችን እንግዲህ ሲናገር ነበር። ይብላኝ እናንተ ሲል ነበርና እናቴው ተናግራ ደስ ብሎት ነበር። ነገር ግን ማታ መጥቶ ለስንት ቀናት ያክል በፓትሮል ተከቦ ሲጠብቁት ነበር። ቤተሰቦቹ መውጣት መግባት ተከልክለው ነበር። እንግዲህ በፍርሃት ላይ ነበሩ። ወንድማችን ግን እንግዲህ ዛሬ ላይ የትናንትና ማታ እንደታሰበ የሰማውና ወንድማችን ለዚህ የሚያንገበግበው ነገር ምንድን ነው የሚለው ነገር እስቲ ባጭሩ ላሰማችሁ። እቺ ልጅ የማንን ክብር ነው የነካችው? 60 እና 70 ሚሊዮን ኦርቶዶክሳዊ እናቱ አድርጓት የሚጽናናባት ማለት እኮ እኔ ነጋሽ እኔ እኮ መተቸታቸው እኮ አይደለም ያናደ መተቸታቸው መንቀፋቸው ይታሰር ይገደል እንዴት ምናምን ማለታቸው እኮ አይደለም ያንገበግበ የወላዲተ አምላክን ክብር ከአንድ እናት ክብር ጋር ኮምፒር ማድረጋቸው ግን የእግር እሳት ነው። ህግ የለም የሚል ሁሉ ተነስቶ ህግ ሲልብህ ተወው። በዝቋላ እኮ አባቶች ሞተው እናቶች ያንን ሀዘን መቋቋም አቅቷቸው ያንን ተራራ በዳዴ ነበር ሲወርዱ የነበሩት እነዛ እናቶች። የነዛ እናቶችን ባንዴት አልታየህም? እንዴት አይታየህም? ምን አይነት ልበድፍንነት ነው ግን ማለት አንዴ ኮምፔር የምናደርገውን ነገር እንኳን እንዴት አናውቅ እንዴ? እዚች ቤተክርስቲያን ላይ እኮ ካህናት በመሰዋው ፊት ታርደው ዛሬም እናቶች ሚስቶቻቸው እኮ ልጆቻቸውን ታቅፈው በዓል እኮ ባዶ ቤት ዝግ ቤት እኮ ነው የሚያሳልፉት። ሌላው ይቅር ጥቁር ልበሱ በተባለበት በዛ አስከፊ ጊዜ ከቤት የሻሸመኔ ኦርቶዶክሳውያን ምስክር ናቸው እኮ ከቤት ልጆች የሰማያዊ እናታቸው ቤተክርስቲያን ውጡና ያሷን ጠብቋት ብለው ልጆቻቸውን ከቤት ሸኝተው ልጆቻቸው ሬሳ መጥቶላቸዋል እኮ። እንዛች እናት እኮ ዛሬ በዓልን በዝግ ቤት እኮ ነው የምታሳልፈው። መቼ ነው ይሄ ህመም የሚገባን? መቼ? እኔ የሚያመኝ ይሄ ብቻ ነው። አየህ ይሁን እንግዲህ ወንድማችን ብሩክ የሚታሰረው ይሄን ተናገር ከና ጠፋ ተብሎ ነውና አላቅም እኔ ምን እንደምል ተናግረናል። ብዙ ትላንትና ተናግረናል። እውነት ህግ ካለ ፍትህ ካለች እውነት ይሄ ነገር ትክክል ነው ወይ የሚል ነገር የሚያስብል ነገር ነውና እቺ ልጅ እንግዲህ መክሰስ ያቃተው አቃቤ ህግ ይሄ ወንድማችን ከሶ በፍርድ ቤት አቆሞታል። የሚያሳዝነው በጣም ልጅቷ ሀገር አቀፍ በጥበጣ ለማለት ተልኮ ይዛ መጣ እንዴት ስታደርግ የማንም ባንዳ መጥቶ ጨፍሮበት ሲሄድ በተሻለ ሳርቦ ነጥሮችን ተሳርቦ ሲሄድ የማያምንባቸውን ቅዱሳን በመድረኩ ላይ ቆሞ ሲጠራ ስማቸውን ጠርቶ ይቀርብ ከፈለገ እያለ ሲሳደብ ማሰር ያቃተው የህግ አካል ወንድሞችን ኦርቶዶክሳውያን ለማሰር ግን ጊዜና ቦታ አያጣም። ፈልጎም አያጣቸው ፈልጎም ያጣው እነዚህ ሰዎች ነው እንጂ እኛ ኦርቶዶክሳውያን ፈልጎ አያጣም። በምንም ታምር ጭራሽ አይፈልገንም። ራሱ በአንድ ስልክ ነው እኛ የሚያገኘውና እኔ ያዘንኩት በእኛ ኦርቶዶክሳውያን ልጆች ነው። እኛ ኦርቶዶክሳውያን እንግዲህ ወንድማችንን አሳልፈን ሸጠነዋል። ተምተን እንመለሳለን ወንድማችን። እኔ የምልህ ቪዲዮ ለመስራት ስታስብ ካሜራውን ከከፈትክ በኋላ ነው እንዴ ምን አይነት ቪዲዮ እንደምትሰራ የምታስበው? ይህንን ቪዲዮ አይተን እንመለስና አንድ በአንድ መልስ እንሰጥበታለን። በጣም በኦርቶዶክስነቴ ያፈርኩበትን ነገር ነው ዛሬ መነግራችሁ። ያው እኔ ምናልባት ከሚገደሉት ሰዎች መካከል አንደኛው ልሆን እችላለሁ። ምክንያቱ ደግሞ እንግዲህ እቺ ልጅ እንዳይደረገችው ከዚህ በፊት ሳደርግ ስለነበር ነው። ምናልባት እንደሱ ኃይለ ቃል ወይም የመሳሰሉትን ባላደርግ ወይም ሆን ብዬ ባላደርግም፣ ነገር ግን የእመቤታችን ምስል የቅዱሳን ምስል ቲሸርት ካተምን በኋላ እንጨመድዳለን። ማዳበሪያ ውስጥም ያው ጠቅጥቀን መቼም ከተጠቀምን በኋላ ቲሸርት ካተምን በኋላ መልሰን አንጠቀመውም እና ምን ልላችሁ ነው እንግዲህ እኔም የአንድ የኦርቶዶክስ እምነት ተከታይ ነኝ። ግን በዚህ ልክ ወርጄ የሰውን ሕይወት ከማጥፋት ሐሳብ አስተያየት ልሰጥ አልችልም። ማን እንዳስተማረንም አላቅም። የትኛው ቤተክርስቲያን እንደተማራችሁትም አላቅም። ከማን እንደተማራችሁትም አላቅም። ክርስቶስ የተሰቀለው እኮ ፋራ ሆኖ አይደለም፣ ፍቅርን ሊያስተምረን ነው እንጂ ሲገርፉት፣ ሲሰድቡት፣ ምን ሲሉት የመልስ ምት መስጠት ይችል ነበር። እናንተ ምናችን ተነካ ብላችሁ ነው የሰው ሕይወት የሰው ነፍስ እስኪጠፋ ዛቻና ማስፈራሪያ የምታደርሱት? ፍቅርን ነው ያስተማረን። ይሄን የተማርነው ቤተክርስቲያን ያስተማራችን ይሄንን ነው። ክርስቶስ ያስተማረን ይሄንን ነው። ራሷስ ድንግል ማርያም ያስተማረችን ይሄንን ነው። ይሄ ከኦርቶዶክስ እምነት በፍጹም የማይጠበቅ ነው። ሰው ይገደል እስከ ማለት
እንዴት በምን አይነት መመዘኛ መዘናችሁት ነው? ስለዚህ እሷን ብቻ ሳይሆን የምትገድሉ ከሆነ በሺ የሚቆጠሩ በጣም ብዙ ሺህ የምስሎች ቲሸርቶችን ካተመ ምን ካልን በኋላ ጨምድጃለሁ። ስለዚህ እኔም አለው ቢሮ መምጣት ትችላላችሁ፣ አድርጉት። እንደ ክርስቶስ እኔም መስዋዕት መሆን እንጂ ሰውን መግደል ሰውን ማጥፋት አልተማርኩ። ይሄን ኦርቶዶክስነቴ። ሃይማኖታችንን ባታሰድቡ እላለሁ። እሺ እንግዲህ ሁሉንም ሰምታችኋል። ይህንን ቪዲዮ ኮፒ ሊንክ ሼር እያደረጋችሁ እስከ መጨረሻው እንድታዩ እጠይቃችኋለሁ። ውድ ኦርቶዶክሳውያን፣ በመጀመሪያ ለአንተ ምል ምን መናፍቃን እንዲያሞግሱ ነው ወይስ ደግሞ ቢዝነስህ አልሄድ ብሎሃል? ከዛ አያልፍም ብዬ ነው። ሌላው ግን የመጀመሪያው ያነሳሁ ነገር በኦርቶዶክስነት ያፍሬያለሁ ብለሃል። ሰው ኦርቶዶክስ ሆኖ በኦርቶዶክስነቱ ካፈረ ኦርቶዶክስ ሳይሆን የሚባለው መናፍቅ ነው የሚባለው። ስለዚህ መናፍቅ ነህ እላለሁ። ሁለተኛው ከሚገደሉት መሀል ሆን ነበረ። ምክንያቱም ያቺ ልጅ የምታደርገውን ነገር እኔም ማድረግ ነበረ። ማዳበሪያ ውስጥ እየተቀጠቅኩ እንዲህ እያደረግኩ ምናምን አደረግ ነበረ ብለሃል። ቤተክርስቲያን በተደጋጋሚ አውደ ምሕረት ላይ፣ ቲሸርት ላይ፣ የተለያዩ አልባሳት ላይ፣ መኪና ላይ ቦሎ ለመለጠፍ ስዕላትን አትጠቀሙ፣ ምክንያቱም ገንጥላችሁ ከዛ በኋላ ስለምትጥሉት ብላ በተደጋጋሚ አውደ ምሕረት ላይ ትናገራለች። አንተ ደግሞ ወደ አውደ ምሕረት ስለማትመጣ ቤተክርስቲያን ስለማትሄድ ይህን ነገር አትሰማው። ስለዚህ የቤተክርስቲያን ድምፅ ያልሆነ ነገር መጥተህ በቪዲዮ ደግሞ ታስተጋባለህ ማለት ነው። ስለዚህ ቤተክርስቲያን ያላለችውን የሚል ደግሞ መናፍቅ እንደሆነ ደግሜ እነግርሃለሁ። ስለዚህ መናፍቅ ነህ እልሃለሁ። ሌላው የሰውን ሕይወት እስከ ማጥፋት ድረስ እንዴት ሀሳብ ትሰጣላችሁ ላልከው፣ ክርስቲያን የሆኑ እውነተኛ ኦርቶዶክሳውያን የሆኑ ሰው እንዲሞት እንዲገደል የትኛውም ሰው ሀሳብ አይሰጥም። የጠመጠመ አንገቱ ላይ ክር ያደረገ ሁሉ እንዳንተ ኦርቶዶክሳዊ ነው ብለን ስለማናምን ማለት ነው። አንድ ሜሎስ የሚባል ሰው ምናልባት ምታቅ ከሆነ ይሄንን ክር አንገቴ ላይ የማደርገው ይሄንን ካደረግኩኝ ክርስቲያኖች ጋር ተጠግቼ እነሱን ለማሳሳት ስለምጠቀምበት ይህንን ክር ከአንገቴ ላይ አላወልቀውም ብሎ ተናግሯል። ስለዚህ አንገቱ ላይ ክር ያሰረው ሁሉ ኦርቶዶክሳዊ አይደለምና አንተም ክር ያሰርክ መናፍቅ ነህ እልሃለሁ። ሌላው ደግሞ ክርስቶስ ፋራ ነው ወይ ላልከው፣ ይህንን ቃል እኔ ራሱ ደግሜ ስለተጠቀምኩት በጣም ይቅርታ አድርጉልኝ። እንዴት ነው እንደዚህ አይነት አገላለጽ ቤተክርስቲያን ያስተማረች? እባክህ ቤተክርስቲያን እንዲህ ነው እንዴ ያስተማረችን ብለህ ስለጀመርክ ማለት ነው። ቤተክርስቲያን እንዲህ ብላ አስተምራ ታውቃለች ወይ? የቤተክርስቲያን ድምፅ ሰምተህ ታውቃለህ ለመሆኑ አንተ? ስለዚህ ባልዋልክበት ባልነበርክበት ያልተባለ ነገር የሚናገር ደግሞ መናፍቅ ነውና ደግሜ መናፍቅ ነህ እላለሁ። በጣም ያስገረመኝና ያሳዘነኝ ደግሞ ምናችሁ ተነክቶ ነው ላልከው፣ እመቤታችን ለእኛ ለክርስቲያኖች አይናችን ናት። እሷ ስትነካ በጣም እናዝናለን፣ በጣም እንከፋለን። ስለዚህ አይናችን ነችና እሷ በመነካቷ በጣም አዝናል። በእርግጥ አንተ ትክክል ነው ያልከው፣ ምናችሁ ተነካ እንጂ ምናችን ተነካ አላልክም። ስለዚህ የእሷ መገፋት፣ መጠላት፣ መሰደብ የሚያስደስተው ደግሞ መናፍቅ ነውና ደግሜ አንተ መናፍቅ ነህ እላለሁ። በስተመጨረሻ ደግሞ እንደ ክርስቶስ መስዋዕት ለመሆን ዝግጁ ነኝ ላልከው፣ የክርስቶስን ወደ ምድር መምጣት፣ መሰቀል፣ መገረፍ፣ መሞት በጣም አቅልለ ከራስ ማንነት ጋር አገናኝተ የተናገርከው ነገር በጣም ያሳዝናል። ምክንያቱም የክርስቶስን ማንነት ባህሪውን አውርደው ወደ ታች ዝቅ አድርገው የሚናገሩ ሰዎች እንዳሉ መናፍቅ ናቸውና እኛም ዛሬ አንተን መናፍቅ ነህ እንላለን ማለት ነው። በስተመጨረሻ ግን ለአንተ አንድ ሁለት ጥያቄዎች የማነሳልህ ነገር ቢኖር ቤተክርስቲያን ውስጥ በጣም ብዙ ግፎች ተፈጽመዋል። ሻሸመኔ ላይ፣ ኮፈሌ ላይ በጣም ብዙ ሰዎች ከዚህ በፊት ተገለዋል። ስለዚህ ያኔ አንተ ክርስቲያኖች እንደዛ ሲገደሉ የት ነበርክ? ድምፅ ሆናቸዋል ወይ? ወይስ ለነሱ ምን ያደረግከው ነገር አለ? ካህናት ሲገደሉ የተናገርከው ነገር አለ ወይ? ዛሬ መጥተህ እኔ መገደል ይገባኛልና ብለህ ሰዎችን ለወንጀል የምታነሳሳው ለምንድን ነው? ሰዎችን ኃጢአት ውስጥ ለመክተት የምታነሳሳው አንተ በእውነት ክርስቲያን ነህ ወይ? ከዛ ውጪ በጣም በቅርብ ጊዜ ውስጥ ዝቋላ ላይ ከአንዴም ሁለቴ መነኮሳት አባቶች ሲገደሉ የተናገርከው ነገር አለ? ያልከው ነገር አለ? ጸጥ ነው ያልከው አይደል? ስለዚህ ስለማታውቀው ነገር፣ ስላልዋልክበት ነገር፣ ስላለህበት ክርስቲያን ነኝ ስለምትለው ነገር ምንም ሳታቅ አንተ በቃ ቤተ ክርስቲያን ትምህርት እንደዚህ አይደለም፣ ስለዚህ በጣም በክርስትና አፍሬያለሁ ብለህ ለመናገር ምን አይነት ሞራል ነው ያገኘኸው? አርፈ ፓስፖርቴ እንትኔ ምናምን ቪዛ ስትል ብትውል አይሻልህም ወይ? ከዚህ በፊት ቲሸርት አትመህ ትሸጥ እንደነበር አስታውሳለሁ። የሆነ ጊዜ የዛሬ ዓመት ይሁን 2 ዓመት በመከልከል ምክንያት ያንን የዛን ጊዜ የደረሰብህን ኪሳራ አስበህ ዛሬ በክርስትና ማፈርህን እሱን አስታከ መናገር በጣም ያሳዝናል። ስለዚህ ባልዋልክበት፣ ባልተማርከው፣ ባላወቅከው ነገር ላይ መተህ ክርስቲያን ነኝ ብለህ ያልተባለ ነገር የምትል መናፍቅ ስለሆንክ መናፍቅ ነህ እንልሃለን ማለት ነው።
ለማንኛውም እዚያ ከኛ ጋር ለማለት ፈልጋለሁ። አዲስ ጉዳይ ካለ ጀራችሁ የሚቀርብ ነው የሚሆነው ኔታም ላይ በዚህ ጉዳይ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ እንገናኝ። ከዚህ ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።